ኢትዮጵያ ላይ 98% ህዝቡ ምን መባል እንዳለበት ምን መባል እንደሌለበት የሚያውቅ ህዝብ አይደለም። እመኑኝ፣ ይሄ በቃ ትክክለኛ የሆነ ነገር ነው። አንዲት ወጣት አረብ ሀገር ለ14 ለ15 ዓመት ስትሰራ ለ5 ዓመት የቤት ሰራተኛ ሆና ስትሰራ እባክሽ የተሳለ ስራ ስሪ፣ በዚህ ውጪ፣ በዚህ ይገኛል የሚላት አንድ ሰው የለም። ተስፋ እንድትቆርጥ ግን ይሄን ያክል እድሜ ከሆነሽ ገንዘብ የለሽም 30 ዓመት እየሞላሽ ነው ልጅ የለሽ የሚላት ግን አንድ ሺህ ጥግ ድረስ ነፍሰ ገዳዮች ነን። ነፍስ የምንገለው ደግሞ በምንናገረው በአፍ በሚወጣው መርዝ በሆነ ቃል ነፍስ የምንገለው ነፍስ የምናወጣው በጥይት መተኮስ የለበትም ሰው ለመሞት። በቃላችን ራሱ በጣም ብዙ ሰው አጥፍተናል። የምሬን ነው የምነግራችሁ። አንዲት ወጣት ለ10 ምናምን ዓመት የቤት ሰራተኛ ሆና ስትሰራ ያለውን ነገር አስቡት። ዝም ብላችሁ አስቡት። እኔ በሆነስ ብላችሁ አስቡት። ወጣቷን ሊረዳት የሚችለው አንቺ እኮ አላገባሽም፣ አንቺ እኮ ይሄን ያክል ስራ ሰርተሻል፣ አንቺ እኮ ይሄን ያክል፣ አንቺ እኮ እንደዚህ አትሆኝ፣ አንቺ እኮ አትረቢ ሳይሆን በዚህኛው መንገድ ብትሄጂ የተሻለ ነገር ታገኛለሽ። ካልሆነ ደግሞ ዝም በቃ ዝም የፈለገችውን ታድርግ፣ የመረጠችውን ታድርግ። ያ መብቷ ነው። ግዴታ 10 ልጅ መውለድ የለባትም። ግዴታ ባላግብታ ውስብስብ እስኪ የተጋቡት መጀመሪያ በሰላም ይኖሩ፣ እስኪ የተወለዱት ይብሉ ይጥገቡ። አልጠገብንም እኮ ተወልደን እኮ አልጠገብንም። አንዳንዶቻችን እኮ የሰው ልጅ አሳዳጊ ነው የሆነ የሰው ልጅ አሳዳጊ። ስንት ሴት ልጅ አለች በአውሮፓ በአረብ ሀገር በሳውዲ አረቢያ በተለያዩ ሀገሮች እየሄደች ወንድም እህቷን አክስቷን አጎቷን ልጅ ስታሳድግ የምትኖረው። ታዲያ እናንተ የወለዳችሁትን እኛ እያሳደግን እኛ የምንሰደብ ከሆነ እኮ ያስፈልገዋል። ትምህርት ማንበብ ያስፈልገዋል። ዝም ማለት ያስፈልገዋል። አባቴ አንድ ከሰጠኝ እናቴ አንድ ከሰጠችኝ ትልቅ ትምህርት ልንገራችሁ። ከትምህርት ቤት የላኩኝ በጣም ትልቅ ነገር ነው። እሱን ተውትና አንድ ነገር ስትነግረኝ ምንም ቢሆን ከአፍሽ ክፉ ቃል ለሰው እንዳይወጣ። ታይቶ አየሁ አይባልም፣ ተሰምቶ ሰማሁ አይባልም፣ ነውር ነው ይሉኛል። አንዲት ሴት ታማ ያየሁት ቪዲዮ ነበር። አንድ ሰው ሲታመም ሰውነቱ ቀንሶ ስታዩት ዝም በሉ፣ አያገባችሁ። ታሞ ነው በሽታው ዞሮት ነው እንትና ሹክ አይባልም። የበለጠ እየገደላችሁት ነው። የበለጠ እያሳቀቃችሁት ነው። ተስፋ እንዲቆርጥ እያረጋችሁት ነው። አይባልም። ትልልቆቹ ሰዎች የተማሩት ትምህርት ቤት የሄዱት ስላችሁ በሁሉ ነገር ትምህርት ቤት የሄዱት አይተው እንዳላዩ ነው ዞር የሚሉት። ዞር አላየንም፣ አልሰማንም፣ የሰማነው ምንም ነገር የለም። ከሳ መርጦት አይደለም መክሳትን፣ ታመመ መርጦት አይደለም መታመመ፣ ሊሞት 5 ቀን 6 ቀን ቀረው መርጦት አይደለም መኖር ይፈልጋል። ግን ከስቶ ሲታዩት ዞሮ እየተዞረ እንትና አይታችሁት ነው እንዴት እንደደከመ ወይኔ ፊት ለፊቱ የምትባል ቃል አለች። በጣም ምጠላት ቃል አይባል። እውነት እንዘምን የምለው በዚህ እንዘምን። ሰው ስራ አጦ ቸግሮት ምን ብሎት ዝም ከቻል ቅርዳው ለራሱ ለብቻው፣ ካልሆነ ዝም በሉ። ካልሆነ ግን እመኑኝ ህይወት እያጠፋችሁ መሆኑን ተረዱት፣ እወቁት። 50 ዓመትም ይሙላት 60 ዓመትም ይሙላት ላልፈለገችው ነገር አትዳርጓት። አንዲት እኮ የቤት ሰራተኛ አለች። አረ ሳታገቢ ስትባል ምኑንም ሳታውቀው ሄደ ጅቡ ብላ ትገባለች። ከገባች በኋላ እንዴት ልውጣ የሰራችበት ስንት ስቃይ ታያለች። እንደዛ የሚሆነው የማን ነው? በእናንተ ምክንያት፣ አንዳንድ በምናወራ ሰዎች ምክንያት። 30 ይሙላት 50 ይሙላት አይታችሁ ዝም በሉ። የራሳችሁን ህይወት ኑሩ። መጀመሪያ ራሳችን እኔ ምን አድርጋለሁ? እኔ ልጅ ወልጄ ምን ይህችን ነገር ራሳችሁ ከራሳችሁ እዩዋት ፕሊዝ።